ሁለታችንም ነፃነታችንን እናውጃለን። ወይኔ ይሄ በጣም የሚገርም ነገር ነው። የእውነት እቺ ሴት የፈለገችውን አደረገች አይደለ? አይገርምም? ከኛ የተሻለ እሷ ስታሴር ቆይታ አሁን ልጇን የጂሃን እቅፍ ውስጥ አስገባቻት። በጣም በቅርቡ ደግሞ ለውዱ ሳሜት የልጅ ልጅ እንዲስም ታደርገዋለች። ውይ ከዛማ እሷን ማየት ነው። ሰማይ ትደርሳለች። የቤቱ እመቤት ትሆናለች። ታያለሽ፣ ሁላችንንም ጠራርጋ ከዚህ ቤት ታስወጣናለች። የእኛው የእሳትና ሀሪካ ደግሞ እንደ እንጀራ እህትና ወንድም ይሆናሉ። ሶምሮ ለመሆኑ እያዳመጥሽኝ ነው አንቺ ልጅ? እማዬ አንቺ ሁኔታውን ታውቂዋለሽ። ሳሜት ልጆቹ እንዲጋቡ ያደረገው እህቱን ለማስደሰት ፈልጎ አይደለም፣ ኪሳራ ላይ ስለሆነ ነው። ምናልባትም አልቆልን ይሆናል እኮ። እውነት ለመናገር እኔን የሚያሳስበኝ ይሄ አይደለም። እና ታዲያ ምንድን ነው የሚያሳስብሽ? የሜሌክና የኑህ ነገር ነው? እማዬ ልጆቹ ሄደዋል። ምናልባት ወደዚህ ተመልሰው ላይመጡ ይችላሉ። ውይ ሶምሩ በፈጠረሽ ይህን ያህል ሞኝ ነሽ እንዴ? ጅል ነሽ እንዴ? በፈጠረሽ አምላክ እነሱ ምን ማድረግ የሚፈልጉ ይመስልሻል? አንቺ ጋር መጥተው በደስታ እማዬ ብለው በእቅፍሽ ውስጥ ሊገቡ አይደለም የሚፈልጉት። እነሱ የሚፈልጉት ገንዘብ ነው። ገንዘብ ይገባሻል? ገንዘብ። ቆይ ግን አሁን መጨነቅ ያለብሽ ወይዘሪት ሴቪ ላይ ከሳሚት ጋር ሀብቱን ትካፈላለች ወይ ነው ትልቁ ጥያቄ። ለምንድን ነው የማትካፈለው? ለምን ብላ ነው የምትካፈለው? እኔ እሷን በሆን ከማንም ጋር አልካፈልም። ምክንያቱም ከአባቱ ሀብት ጋር አቶ ሳሜትን ምን አገናኘው? ለማንኛውም እነሱ ራሳቸውን ይንከባከቡ። ሳሜት ቅድመ ጥንቃቄ አድርጓል። ምንም አታስቢ። እሱ ሳያስብበት የማይሆን ነገር አይደለም ያደርገው። አሁን ሴቪ ላይ በጣም ጥሩ ልጅ ነች። አንቺ ያልሹን ታደርጋለች እንበል። ግን ሂክመት እንደዛ አይነት ሰው አይደለችም። ሳሜት ስለ ታናሽ እህቱ ያለውን አስተያየት ከስር መሰረቱ መቀየር አለበት።